أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس. እቺ ሱራ እንግዲህ መካውን መዲና እንትን ያሉባት ነች ግን እኔ ዘንዳ የተረጀህ ወይም ሚዛን የደፋ የለም እስከ እውቀቴ ማለት ነው። እና አላሁ ተባረከ ወተዓላ በዚህ ሱራ ውስጥ የመጡ እንትኖች አሉ፣ ሐዲሶች አሉ። ኢላል አለው። አንድ ሐዲስ ሚለው ረሱሉ ሰለላሁ ዐለይሂ ወሰለም ድግምት ተሰራባቸው ይላል። ለቢድ ብን አልዓሰም የሚባል ይሁዳ ድግምት ተሰርቶባቸው ሲያበቃ ከዛ ለድግምታቸው መፈወሻ አንዷ ሆናለች እና ድግምቱ ለረሱሉ ሰለላሁ ዐለይሂ ወሰለም የተሰራው በራሳቸው ላይ የተሰራው ድግምቱ ምንድነው? በሰውነት እንደ አንድ ሰው ምሳሌ የሰሩትን ነገር ያልሰሩትን ነገር እንደሰሩ ይመስላቸዋል። የሰሩትንም ነገር ያልሰሩ በቃ ያን ነው እንጂ በዋህይ ወይም ደግሞ መልእክት በማስተላለፍ ደረጃ እንከን የለውም። አላሁ ተባረከ ወተዓላ ኢና ነዘልነ ዚክረ ወኢና ለሁ ለሐፊዙን እኛ ያ ማረጋገጫ አለ፣ ያ ዋስትና አለ። እንደ ሰውነት ግን ሰው ናቸውና ተጠቅተው ነበር እና አንድ ጊዜ ታመው እሳቸው ታመው ሳይሆን ተኝተው ሁሌ ዱዓ ሲያደርጉ ነበር። አንድ ቀን እንዲህ ጋደም ባሉበት ሁለት መላእክቶች ይመጣሉ። አንዱ ከግርጌ አንዱ ከራስጌ ቁጭ ይቆሙና ምን ነካው ሰውየው ይላል። ሁለቱን የሚጠያየቁት ራስጌና ግርጌ ያለው ሰውየው ምን ነካው አልሰማም እንደ መጥቡብ ይላል። ማለት ድግም ተደርጎበታል ይላል። ማን ያደረገበት ይለዋል። ከከሌ ይለዋል። ያኛው ታዲያ የት ነው ያለው ይለዋል። እንደዚህ የውሃ ጉድጓዱ ውስጥ በሙሽጥ በፀጉርና እንትን ተደርጎ የውሃ ጉድጓዱ ውስጥ በቴምር ባለ እንትን ቅጠል ምናምን ተደብቆ እዛ ተጥሏል። ከዛ ሰለላሁ ዐለይሂ ወሰለም ባናኑና አይሻ ሰማሽ በቃ ፈውሴን አገኘዋል። እና ያንን አስወጡት። አሊን እና ማንን ልከው አስወጥተው ሲያበቁ አለይኩም ሰላም አሊን እና ሌላ ሰው እንትን ብለው አስወጥተው ሲያበቁ ከእንትን አደረጉት፣ ያስወገዱት ማለት ነው። እና እያንዳንዶቹ አያት 11 ነች። ሁለቱ ቁል አዑዙ ቢረቢል ፈለቅ እና ቁል አዑዙ ቢረቢን ናስ 11 ቋጠሮ ነው የቋጠሩት። እያንዳንዱ አያት በቀሩ ቁጥር እየነቁ ሰለላሁ ዐለይሂ ወሰለም መጨረሻ ላይ ወአለይኩም ሰላም ወራህመቱላህ መጨረሻ ላይ ልክ ከስሩ እንደተፈታ ግመል ሰካላው እንደተፈታለ ግመል ከዛ ሙሉ በሙሉ ለቀቃቸው ማለት ነው። እና ሰለላሁ ዐለይሂ ወሰለም እንደ አንድ ሰው ያደርሶባቸዋል። ይሄ መልእክት ነው። ይሄ ሳይመጣ በፊት እኔ አያቱ ሳይመጡ በፊት እሳቸው ሰለላሁ ዐለይሂ ወሰለም ምን ይሉ ነበር? ሐሰንና ሁሴንን ኡዒዙኩማ ቢከሊማቲላሂ ታማ ወአለይኩም ሰላም ኡዒዙኩማ ቢከሊማቲላሂ ታማ ሚን ኩሊ ሸይጣን ወሃማ ወሚን ኩሊ ዐይኒ ላማ። ይሄ አባታችሁ ቀደምት አባት እስማኤል ማለት ነው ኢብራሂም እስማኤልና ኢስሐቅን በዚህ ነበር ሩቅያ ሲያደርግ የነበረው። ሩቅያ ማለት ሸሪዓዊ መድኃኒትነት ማለት ነው። እንዲህ ሲያደርግ ነበረ። ኡዒዙኩማ ቢከሊማቲላሂ ታማ በሙሉ በአላሁ ተባረከ ወተዓላ ሙሉ በሆነችው ቃል እንድትጠበቁ አላህን ለምነዋለሁ። ቢከሊማቲላሂ ታማ ሚን ኩሊ ሸይጣን ወሃማ ሚን ኩሊ ዐይን ላማ ከማንኛውም ሸይጣን ተተናካሽና ከማንኛውም ተናዳፊ አይን አላህ እንዲጠብቃችሁ ለምነዋለሁ ሲሉ ነበረ። ይሄ ሁለቱ አያት ከወረዱ በኋላ ግን አቆሙት፣ በዚህ ተብቃቁ ማለት ነው። እና
እንደምናየው በብዙ ቦታ ላይ ወይም ደግሞ ለብዙ ነገሮች እነዚህ ይቀራሉ። ማንኛውም ሰው ጠዋትና ማታ ወይም ከየሰላቱ በኋላ ቀርቶ ጥበቃና ክጀላ የሚፈልግባት ናቸው። አላሁ ተባረከ ወተዓላ ባዕደ እስቲዓዘት ቢላሂ ሰሚዒል ዓሊም ምን አለ? ቢስሚላሂ ረሕማን ረሒም ቁል አዑዙ ቢስሚላሂ ረሕማን ረሒም ከዚ በፊት ብለናል። አሁንም በአላህ ስም የሱም ስም በረካ በምንሰራው ስራ ላይ የሱ ስም በረካ ፍለጋ እንጀምራለን። አርረሕማን ረሒም የሆነ ጌታችን ረሕመት አድራጊው በረሕመት የሚጠራ ባህሪ የሆነው ለሁሉም ረሕመት የሚያደርግ ልቅና ገደብ የሌለው ረሒም ደግሞ ተደራሽ ረሕመቱ ለእያንዳንዱ ባሪያው ተደራሽ የሆነ ጌታችን ተባረከ ወተዓላ በሱ ስም እንጀምራለን ነው። ቁል አዑዙ ቁል ብለህ በል። አብደላህ ብን መስዑድ ይመስለኛል እነኚህ ሁለቱን አያ ቁል አዑዙ ቢረቢል ፈለቅ እና ቁል አዑዙ ቢረቢን ናስን ከቁርአን ላይ አይቆጥረውም። ከቁርአኖቹ የቁርአን ወይም አንዱ አናቅጾች ናቸው ብሎ ምዕራፍ ናቸው ብሎ አይቆጥርም። ለዛ ምንድነው ያለው? ረሱሉ ሰለላሁ ዐለይሂ ወሰለም ተጠቅቶ ነበረ፣ ደረሰበት። አላሁ ተባረከ ወተዓላ ፈውስ መንገድ ሰጠው። ቁል ብሎ እንትን አለ። ከዛ ውጪ የዘለለ የለም ይላል። እና ኡበይን ጠየቁትና አባ የአብዱራህማን አባት እንዲህ ይላል ነገሩ እንዴት ነው አሉት። እሳቸው ደግሞ መልስ ሲሰጡ ኡበይ ብን ከዕብ ማለት ነው አላህ በላለው አለ፣ እኛ ምን እንላለን አለ። አጭሩ መልስ ማለት ነው። ብዙም ሳታነሳ ብዙም አዋራ ሳታነሳ ግን ትክክለኛውን የአመለካከቱን ገለጸ። እነኛም ያሉበት መንገድ ራሳቸው እንትን አለ እና አንዳንድ በዘመናችን እከሌ ማለት በአዱኛ ላይ የነበረ በእኛ ወቅት የተወገደ አንድ ሰው እንደው ምን አለ? ቁል ብለህ ቁል ማለት አያስፈልግም አለ። በቃ አዑዙ ቢላህ አዑዙ ቢረቢ ቁል አዑዙ ቢረቢ ናስ አዑዙ ቢረቢል ፈለቅ ነው እንጂ ቁል በል ተባለ አለ እኛም ነው እና የሚሰማው የለም። ግን እሱ ያለው ሁሉም ቦታ ቁል ያለው አላሁ ተባረከ ወተዓላ ቁል ያለው ቦታ ላይ በሙሉ ሳይሆን እነኚህን ቦታዎች አላሁ አሐድ ነው። በቃ እኛ ምን ይላል? እሱ የሚያውቀው ነው የሰራው አላህ ፊት ነው። አሁን እሱ እና ቁል እኛ እንደዛ ነው የምንለው። ቁል ብለህ በል አዑዙ እጠበቃለሁ ብለህ በል ቢረቢ ናስ በሰው ልጆች ጌታ። ረብ ማለት ሰይድ፣ ባለቤት፣ አሳዳጊ፣ ተንከባካቢ ሁሉ ነገር ያቅፋል እና በሰው ልጆች ጌታ እጠበቃለሁ በል። አሁን አላሁ ተባረከ ወተዓላ ምን አለ? የሰው ልጆች መታያቸው ጠላት ሲሆን ጊዜ ምን አለ? በቃ ፈአዕሪድ ዐኒል ጃሂሊን ከማህይማን የገፉ ጊዜና ወይም ደግሞ ወደ አንተ ድንበር ከተላለፈ በቃ ጀርባን ስጥና እንትን በለው። ግን ይሄ ላይ ሸይጣን ነው አያየው፣ መከላከል አይችልም። ኢነሁም የረውነ ምን ሐይሱ ላ ተረውነ እናንተ እነሱን በማታዩባቸው ሁኔታ እናንተን ያያሉ አለ። ስለዚህ ሙናሰብ የሚሆነው የሚገጣጠመው ምንድን ነው? ከማታየው አጥቂቅ እነሱን በመያያቸው ጌታ ነው መጠበቅ ያለብህ፣ ከለላ ማለት ነው። እና ለዛ አላሁ ተባረከ ወተዓላ ሲያስተምረን አዑዙ እጠበቃለሁ በል ቢረቢ ናስ በጌታዬ በሰው ልጆች ፈጣሪ በሆነው ጌታ እጠበቃለሁ። የሌሎችም እኮ ጌታ እሱ ነው። ግን ይሄ ለሰው ልጆች ያለውን ክብር ማዕረግና ቦታ ሲያሳየን ወፈደል አላሁ ተባረከ ወተዓላ የሰው ልጆችን እንዳስላቃቸው ኃላፊነት ብዙ እንድትሸከምን ነው የሚያሳየን እና ባሪያዎቼ ናቸው ብሎ በጌታችሁ ወደ ጌታችሁ ሽሹ ማለት መሊኪ ናስ። አሁን ራሱን እያስተዋወቀህ ነው አላሁ ተባረከ ወተዓላ የሰው ልጆች ጌታ ነኝ፣ ፈጣሪ ነኝ፣ ተንከባካቢም ነኝ፣ ጸጋም ለጋሽ ነኝ፣ ሁሉ ነገር ከኔ ነው የምታገኙት ረብ አይደለ?
ተንከባካቢ ነው። መሊክ ናስ የሰው ልጆቹም ንጉስ እኔ ነኝና በእኔ ተጠበቁዋል። እችላለሁ ማለት ማድረግ እችላለሁ። መልእክቱንም ሁሉ ነገሩን ዲሊቨር ማድረግ እችላለሁ። ዋስትናም አለ። እኔ ጥላ ስር ከገባችሁ ማንም አይነካችሁም። ትክክለኛው መልእክቱ ማለት በሰው ልጆች ንጉስም እጠበቃለሁ ብለህ በል። መሸሽ ያለብህ መሸሽ ካለብህ ወደ ደህናና መከላከያና ከለላ ቢሰው ወደሚሰጥህ ነው ማለት ነው። መሊክ ናስም አለ ሁለቱም ልክ ማሊክ የውሚዲን ላይ እንዳሳለፍ ነው ማለት ነው። ጀዛከላሁ ኸይር። ማሊክ ባልተቤት ሆነ የዛ ነገር በእጁ ያለ፣ መሊክ ደግሞ ንጉስ ማለት ነው። ኢላሂ ናስ ኢላህ ተመላኪ ማለት የሰው ልጆች ተመላኪ እውነተኛው ተመላኪ ማለት። ምክንያቱም በሐሰት የሚመለኩ ብዙ አሉ መመለክ ሳይገባቸው ማለት። ላኢላሃ ኢለላህ አንዱ ለምሳሌ አላህን ተባረከ ወተዓላ ብቸኛና እውነተኛ ተመላኪነት ነው የሚያረጋግጠው አይደል እንጂ ከዛ ውጪ በውሸት የሚመለኩ መመለክ ሳይገባቸው ማለት ሐቅ ሳያደርጉ አንዳንዴም እነሱም ሳይጠይቁ የተመለኩ አሉ። እንጨት በለው ምንም በለው እነ ዒሳም አንቢያቶችም መላእክቶችም የነሱ ጥያቄ አይደለም እውቅናም አይደለም። እና በተመላኪያችሁ እጠበቃለሁ ብለህ በል። በሰው ልጆች ተመላኪ የሚመለክ በእነሱ ከምንድን ነው የሁሉ ልመና የሁሉ ሽሽት ከምንድን ነው ሲባል ሚን ሸር ከክፋት እጠበቃለሁ በል። አልወስዋሲ ጎትኳች ከሆነው ወስዋስ የሸይጣን አንዱ ስም ነው ይላሉ። ሚን ሸር ከክፋት አልወስዋሲ ጎትጓች ከሆነው ሸይጣን ሸር ከሱ አልኸናስ ድብቅ የሆነ ድብቁ እንዴት ነው? ሰውየው አላህን በዘከረና አላህን ባወደሰ ጊዜ ይኮማሻል፣ ይደበቃል። ሰውየውን አላህን ባልጠራ ጊዜ ደግሞ ይነፋፋል። አንድ ጊዜ ሰሐባው ረሱል ሰለላሁ ዐለይሂ ወሰለም ጋር ዘንዳ ወደቀ። ሲወድቅ ምን ነበር ያለው? ብቻ ሸይጣንን ረገመው። ያው ተናዶ እንደ ተዒሳ ምን ብል ብቻ የሆነ ነገር አለ፣ ጥሩ ቃል አይደለም። ለምን እንዲህ ትላለህ? እንዲህ ስትለው እኮ ይኮፈሳል። በቃ እኛ የምንሰራውን አያችሁ ይኮፈሳል። ቢስሚላህ እንደዛ ስትል ተናሶ ምንም ነገር እስኪሆን ድረስ ማለት ታስተነፍሰዋለህ ማለት እና ሚን ሸሪ ከክፋት አልወስዋሲ ወስዋስ ከሆነው አልኸናስ ድብቅ አንተ ባሪያው አላህን ባስታወሰ ቁጥር ወይም ደግሞ በሱና በጌታው መካከል ያለው ትስስር ቆንጆ በሆነበት ሰዓት ላይ ይደበቅና ሲዘናጋም ይመጣ ማለት። ረሱሉ ሰለላሁ ዐለይሂ ወሰለም ለዛ ምን አሉ? አንዳችሁ አዛን ሲያወጣ ሸይጣን ይፈረጥጣል። ወለሁ ዱራጡን ዱራጥ ማለት እየፈሳ ማለት ፈሱን እስከማይሰማ ድረስ ይሄዳል። ከዛ ሲያልቅ ይመለሳል። የቃማም ሲደረግ እንደዛ ይሸሻል። አሁን አላህ ተባረከ ወተዓላ ስም ሲዘከር ይሸሻል ማለት ነው። ከዛ ምን አሉ? ሰውየው ሰላቱ ሲገባ ደግሞ ይመጣል። ሰውየው ስንት ሰገድኩ እስከማያውቅ ድረስ ማስታወስ ማይችለውን ነገሮች ሁሉ ያስታውሰዋል። እና የዛን ጊዜ ትግል ነው ማለት ነው። እና ሚን ሸሪ ከክፋት አልወስዋሲ ወስዋስ ከሆነው አልኸናስ ተደብቆ ከሚጎተጉተው ከሱ ክፋት የሰው ልጆች በሙሉ ዓለም ላይ ያለው ወንጀል በሙሉ ሁሉ ከጀርባው ሸይጣን አለ። አላህ ለዛስ ምን አለ? ወለቀድ ሰደቀ ዐለይሂም ኢብሊሱ ظنه እና ምን አለ? አላህ የሰው ልጆች ላይ እነሱ ባደረገላቸው እርኮን እንደዛ እንዳሰባቸው ተገኙለት ነው። ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? አላሁ ተባረከ ወተዓላ ባሮቹ መንገድ አውጥቶ ሲያበቃ ሸይጣን ይመጣል። መጀመሪያ
ሊሰልም ሲል ምን ይለዋል? የእናት አባትህን መንገድ ትተህ የአያቶችህን ቀደምት አያት መንገድ ትተህ ይለዋል። የሰው ልጁ እምቢ ብሎ ሰለማ። አሁንም ከዛ ከሰለመበት ቦታ ደግሞ ወደ እስልምና አገር ለመሄድ ሲፈልግ አገርህን እትብት የተቀበረበትን ምናምን ይቀራል። እምቢ ብሎ ሰውየው እንትን አላ ሂጅራ አደረገ። ሂጅራ ማለት ተሰደደ። ከዛ በኋላ ጂሃድ መጣል። ወይኔ ልጆች ማን ይባላቸዋል? ማን ያሳድጋቸዋል? እንዴት ልትሆን ነው? እሷም ትወረሳለች። ገንዘብም እንደዚህ ነው። አንዱ ይጫወትበታል። ልታገባ ነው። ልጅም ሚስትም እንደዚህ እንደተበተነና ፌሊየር ወይ ወዳቂ እንደሆንክ ያሳያል። እምቢ ብሎ ግን ሙእምን ዘመተ አሉ ሰለላሁ ዐለይሂ ወሰለም። እና ትንቅንቅ አለ። አላሁ ተባረከ ለዘመ ላ ተዕቡዱ ሸይጣነ ሸይጣንን አታምልኩን ያለው እንዴት ነው? ሸይጣን ማምለክ ባለፈው ምን አለ? ኢያከ ነዕቡዱ ላይ ዒባዳ ማለት ምን ማለት ነው? መታዘዝ አንዱ፣ መተናነስ፣ መስማት፣ መቀበል እና የሸይጣንን ትእዛዝ አትቀበሉ አለ። አላሁ ምን አለ? አለም አሐድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን፣ እኔ አደራ አላልኳችሁም ወይ ሸይጣንን እሺ አትበሉ አታምልኩ ማለት በብዛት ቀጥ ብሎ እሱ ቁጭ አድርጎ የሚያመልክ የለም። ግን ከእያንዳንዱ ወንጀልና ከእያንዳንዱ ጀርባ የሸይጣን እንትን አለ፣ መረብ አለ። ኢብኑል ቀይም አልጀውዚ አላህ ረህመት ያድርግለትና ፕሮባብሊ 200 እንደዚህ ገጽ የሚሆን ተልቢሱ ኢብሊስ ይላል። ሰዎች ላይ ያመሳቀቀለ ማመሳቀቀል ሳይሆን ያላበሰባቸው ኢብሊስ ማለት ነው። አንተ ሼክ ሁን፣ ነጋዴ ሁን፣ ገበሬ ሁን፣ ምን ሁን እንዴት እንደሚሸውድ በምን ስትራቴጂ የተነደፈለት ማለት ነው። እንዴት እንደሚያደርግ ያሳያል። እነዚህ ሸይጣኖች አንድ ቦታ አይደሉም። ለምሳሌ በረመዳን ይታሰራሉ ተባለ። ሁሉም ይታሰራሉ? አይታሰሩም። ማስረጃ አለ በደንብ። ረሱሉ ሰለላሁ ዐለይሂ ወሰለም አንድ ቀን ማስረጃው ነው። ረሱሉ ሰለላሁ ዐለይሂ ወሰለም መስጊድ ኢዕቲካፍ እያደረጉ ሰፊያ መሰለች ሰፊያ መጣች፣ ባለቤታቸው እናታችን ማለት ነው። እና ከሷ ጋር እንዲቆመው እያወሩ ከዛውን ስትሄድ ያው ማታ ነው ሲሸኟት ሁለት አንሳሮች አዩና ፈጣን አደረጉ፣ እግራቸውን አነሱት። ተረጋጉ አላቸው። ተረጋጉ፣ እነሃ ሰፊያ ባለቤቴ ነች፣ ሰፊያ ነች። እንዴ ያ ረሱላህ እኛ እርሶ እንደዚህ ልባችሁ ላይ በኋላ ለቅድም ነገር ማን ነበረች ይላል። በኋላ ልባችሁ ላይ ይጥላል፣ ጥሎ ትጠፋላችሁ። ለዛ ነገሩ አሁን አንተ ከአንድ ሰው ጋር አዲስ ሰው መጥቶ መቼም ኑሩ እንደዛ ያደርጋል አንልም፣ ግን እሱን ያው ስለማይቆጣ ምሳሌ እንወስደዋል ቢል መንገር አለበት። ይሄ የልጆቼ እናት እኮ ነች። አሁን ስምንም ጠብቃለህ ገብቶሃል፣ አንተ ታደርጋለህ ማለት ነው። ግን አሁን ሰለላሁ ዐለይሂ ወሰለም እነሱንም ጠበቃቸው እና ረመዳን ወቅቱ እና ሸይጣን ይጥልባቸዋል ብዬ ሰጋዋል። እና ሁሉም አይደለም የሚታሰሩት፣ ሌብል አላቸው። ምን አልከሽ? እና አንተ ለምሳሌ ትታማለህ፣ ማይውል ቦታ ከቆምክ ትታማለህ። ያን ቦታ አንተ ነው የተገኘው። ለምሳሌ ከጫት ተራ አይጠፋም እሱ ባትቅምም ማለት ነው። ምንድነው ሺሻ ቤት በር ላይ ምን ያደርጋል? ያንን መራቅ አለብህ። እና ሌላ ሐዲስ ምን ነበር? ናም ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? ለሸይጣን ዙፋን አለው። ኢብሊስ የሚገባው ባህር ላይ ነው። እዛ ዙፋን ላይ ቁጭ ብሎ በጠዋት ሰውን ያሰማራል። ሰራዊቱን አሉ ሰለላሁ ዐለይሂ ወሰለም። ሰራዊት አለው ነፍ እና ማታ ሪፖርት ያደርጋሉ አሉ ሰለላሁ ዐለይሂ ወሰለም። እነዚህ ተፈንክተው ምን ስለው በጡጫቸው ይላል ሁሉንም። እሺ አንተ ምን ሰራ? እንደዚህ ወንድሙን ገደለ። ሁሉንም ያጣጥላል። ምንች ምንድነች ነው? እና አንዱ ይመጣን እንዴ ጎትጉቼ እሷን አንዴ ከዚህ እሱን ከዚህ ስል እሳት ለኩሼ እኮ
ከዛም አልሄድኩም አለ ጠለቅቱኪ ሰላሳ ምናምን እስኪል ድረስ አንገብግቤው አለ። ተፋቱ? አዎ አንተ ና ረሱል ካባ ያለብሰዋል ሰለላሁ ዐለይሂ ወሰለም። አንተ በጣም ዛሬ ስራ የሰራማ ከአንተ በስተቀር ማን አለ ይላል። እና ዑለማዎች ሲናገሩ እሱ ለምንድን ነው በዛ የተደሰተው የሚለው እሱ ሌላ ትልቅ ነገር ነው። እና ሸይጣን ከእያንዳንዱ ጀርባ አለ እርከን እና ሰው ልጅ የሚገፍልበትን የሚዘናጋበትን ቀዳዳ ፈልጎ የሚገባው። ምሳሌ ኩፍር ትላልቅ ወንጀል ላይ እምቢ ካልክ ይላሉ 6 መሰላል ሳይሆን 6 ስቴፕ አለው ብለው ሲያስቀምጡ ዑለማዎች ማለት ነው። ምሳሌ ኩፍር ምናምን ነገር ካልቻልክ ኦኬ እዛው ላይ ተውክና ትላልቅ ማዕሲያ ደግሞ እንድትሰራ ያደርጋል። ትላልቅ ማዕሲያ እንድትላመድ ያደርጋል። አይ ትላልቁንም ካቃተ በቢድዓ በምናምን ትንሽ ምን አለበት መውሊድ ነች፣ ምን አለበት አንድ ቀን ነች፣ ምን አለበት ያላምድሃል። ከዛም ካለፍከው በቃ ሱናውን ጣልጣል እንታደርግ ምንድነው ሱና እኮ ነው ዋጅቡን ከሰገድክ ምን አለ እንድትል የሆነ ቦታ ላይ ይቆምልሃል። ካጣ ሙባህ ወይም በተፈቀደልህ ነገር ራሱ ቢዚ ያደርጋል። ተፈቅዶልሃል ግን ከሌላ ነገር ቢዚ ያደርጋል አሉ። እና ለሱ ስትራቴጂ ስቴፕ አለው። እና አላህ ምን አለ አታዩትም አታውቁትም ደግሞ ምለዋል አይደለ? አላህ ፊት ቆሞ ነው ማለት አንዳቸውን ማታገኛቸው ደጋግ ባሮች ሲቀሩ ማለት እና ትግል ነው፣ ነፃ ትግል ነው። ትጥቅ ትንቅንቅ ነው። አንዴ ስትጠፋ አንድ ስትወድቅ ተመችቶ ብቻ ለመቀመጥ ነው። ሰው ልጅ ነው ይወድቃል፣ ያዳልጣል። ሌላ ቦታ ስታይ ምናምን እንደምትወድቀው ማለት ነው። ከወደቁ አይገር ምን ገበሰበሰ የበሰበሰ ምን አይፈራም ብሎ እዛው መቀመጥ አይደለም። አዋራም ካለ ተነስታ አዋራ አራግፈ ጭቃም ከሆነ አጥበ መሄድ ነው። ያ ማለት ተውባ ማለት በቃ አለቀ። ወድቀሃል ግን እጅ መስጠት የለብህም። ሰይጣን መቼ ነው ሰው የሚተወው ይላሉ ዑለማዎች። መቼም አይተውም። መቼ ጉቦ የሰጠ ብቻ ከሆነ ይስተዋል። የሰይጣን ደግሞ ጉቦ እንደስባል ኩፍር ነው። እዛን ጊዜ ቤቱ ኦና ነው። ምን ወስዋስ ያስፈልገዋል? ምንም ወስዋስ አያስፈልግም። እና የሰይጣን ጉቦ የመጨረሻው እሱ ነው። እሱን ካልሰጠው እሺ አይል እና አይተውክም ማለት ነው። መቼም የሚተው ጠላት አይደለም። ቃል የገባውም ወይም ለራሱ ብቻው መሆን አይፈልግም ማለት ነው። እና ሸይጣን ሰው መስሎ ይመጣል። በደንብ አድርጎ በደንብ ሼክ እስላም ተይሚያ አላህ ረህመት ያድርግላቸውና ከስንት ዓመት ታስረው መጨረሻ እስር ቤት ውስጥ ነው የሞቱት። እና አንድ ቀን እስር ቤት ሆነው እስር ቤት ናቸው። እስር ቤት ሆነው ሌላ ሀገር ሼኹል እስላም ኢብኑ ተይሚያ ሲያስተብር ያዩታል። እና መጡና ለንጉሱ እንዴ አሰርክ ትለዋለህ? ትላንት እኮ ሙሐደራና ደርስ ሰጥቶ መጣ አሉት። ደርስ ሰጣ አሉት። ደርስ ሰጣ? አዎ። ንጉሱ ይሄን ያለው ያው እስር ቤት ነው ያለው ይሉታል። እነሱ ራሳቸው ተጠራጠራቸው። ኻዲሞቹን አንዱ አስወጥቶት ሙሐደራ ለብለብ አድርገና ብሎ እንዳለው ነገር ተጠራጠረና አስጠራው። አንተ እንዲህ አይነት ቦታ ሄደህ ሙሐደራ አድርጋላ? አላደረኩም። እንደዚህ አንተን አይተው የዓይን ምስክር አለ። የዓይን ምስክር አለ። በቃ እኛ ጋር ደርስ ባለፈው ሲመጣ የነበረው ጂኒ ይሆናል እኔን ተመስሎ ቁጭ አለላቸዋል። ምን ያህል የሐቅ ሰው እንደሆነ የተመለከተ የኛ ሰው ዛሬ ቢሆን ቡፋው ያውም ታስረህ እኛ ጋር መላእክት አይደለ እንደ በፊት የሚመጣ መላእክቶች ናቸው እኮ ነው የሚለው። እዛ ቦታ ያልደረሰ የኛ ሀገር የደፋ ማለት ነው ይስሙታል። እጁ ላይ ሲረባረቡ እግራችንም እኮኛ ነው ምን ማለት ነው ሳሙን። ይሄ ግን የሐቅ ሼክ ነው። ምን አለ
ያ ጂኒ መሆን አለበት። እኛ ደርስ ሲመጣ የነበር አጭበርባሪ ነው ማለት ስለ መሰረቱ እና እንደዛም መስሎም ይመጣሉ። አንዳንዴ ልብ ነው በልጅነት ነው ከተጠራ ስም ከተጠራ ሰው ካጣም ምን ይላል? ሸይጣን ነው የሚጠራህ እና አዛን አውጣ ትባላለህ አይደለ? ሌላ ባህልም አለ። ግን አዛን እንደዚህ ታወጣለህ እና የሆነ እንትን ላይ መጥቶ ሳያስመስልብህ አይሄድም። እና መግቢያው ቀዳዶቹ ብዙ ነገር የሚመሳሰል በትንሹ ሰው እኛ አሁን ሁላችንም እንሰግዳለን። አንድ ጊዜ የሆነ ሼክ ሁሌ መስጊድ ሲገባ አንድ ሐዲስ አለ። ሰነዱ ትንሽ ንግግር ሳይኖር አይቀሩም። 40 ቀን ተከታታይ አንድም ሰላት ተክቢርታ ሚስ ሳያደርግ በተከታታይ የሰገደ ምን አለው? ሁለት ነገር አለው አይደል? ከሙናፊቅነት መጥራትና አይደለ? ደረጃው ማለት ነው። የሙናፊቅነት የመጥራት ሁለተኛ ነገር ያለው ትዝ ያለኝ። ኦኬ ከሙናፊቅነት ይጠራል። እና አንድ ሼክ ሁሌ እየሄዱ 38ኛው ቀን ላይ ተክቢርታውን አመለጣቸው። ተናደው ሲወጡ ምንድን ነው ያናደደ? እባክህ እንደዚህ እነሱ እኮ እዛው እያሉ አይሰግዱም፣ እንትን ይሸጣሉ ኪታብ ምናምን፣ ሁለተኛ ጀማ ይሰግዳሉ። እና ያን ያህል እንኳን ያንፋቅቅሃል ወደ ኋላ የምትቀርበትን መንገድ ማለት እና ይፈልጋል ማለት ነው። እኔ ያው ከእያንዳንዱ ሸር ክፋት በኋላ ሸይጣን ከጀርባው አለ እና ትንቅንቁ አይቀርም ማለት ምን ሸሪ ከክፋት አልወስዋሲ ጎትጓቹ ከሆነው ሸይጣን አልኸናስ ትድብቅ የሆነ አላህን ስታወድስ ተደብቆ ስትገፍል ደግሞ ስትዘናጋ የሚያጠቃ አለዚ እሱ ይወስዊሱ የሚጎተጉት ፊ ሱዱሪ ናስ በሰው ልቦና ውስጥ የሚጎተጉት ልብ ውስጥ ገብቶ ምንም ነገር አይተውክም። ያእቲ ሸይጣኑ አሐዱኩም አሉ ሰለላሁ ዐለይሂ ወሰለም እያንዳንዳችሁ ጋር ሸይጣን ይመጣና ምን አለ? ይሄን አላህ ፈጠረ እንትን አላህ ፈጠረ አላህ ሲልሃል እዛ ጋር ሲደርስ ምን አሉ ሰለላሁ ዐለይሂ ወሰለም? ይቁማል ሰውዬው አውዝ ቢላሂ ይበል። ከዛ ፈለንተይ ያቁም ተከታታይነቱን መሄዱ ማለት ነው። አሁን ይሄን ቅድሙን ዒባዳ ላይ ማለት ነው። አሁን እነኛም መንገድ ላይ ሲያዘናጋቸው አያረለ ተክቢርታ ሲያስመልጥ አንዳንድ ሰው እንደው ይገባል ውዱ ቦታ ይገባል ይጠራጠራል። ብዙ አይነት ሰው ታያለ። ይቆያል መክሹር ለማድረግ ማለት የሆነ ነገር ጠብ ሊል ይችላል፣ ወጥቶ ይሆናል፣ አልወጣ ይሆናል፣ ሸክ ይፈጥርበታል። ያ ሲያደርገው ምንድነው ያዘናጋውና እንዲሰለች ያደርገው። በሸሪዓዊ መፍትሄዎች ሄዶ ያን ነገር መቁረጥ ካልቻለ ያ ውስጡ ያድጋል ጥርጣሬው። ከዛ በአይኑ ምን ነገር ባያምን ብዙ ነገር ተጽዕኖ ያስከትላል እና የሱ ክፋት መጥፎ ነው። አላህ ይጠብቃል። አለዚ እሱ ይወስውሱ የሚጎተጉት ፊ ሱዱሪ ናስ በሰው ልጆች ልቦና ውስጥ የሚጎተጉት ሚነል ጂነቲ ከጂኒ ውስጥም ወናስ ከሰው ልጆችስ እንዴት ውስጥ የሰው ልብ ይጎተጉታል ሲሉ ዝም ብሎ አብሮ ያወራና ወስዋስ ለቆብ ያ ነገር ሄዶ ልብ ውስጥ ይሰረጻል። የሆነ ነገር አውርቶ ወስዋስ እንትን ብሎ ይሰረጻል። አንድ እሱ ነው። በሌላው ተፍሲር ምን አሉ ዑለማዎች? ያ ሸይጣኑ ራሱ ኢብሊስና ሸይጣንና ጂን የተለያዩ ጎሳ ናቸው ያሉ ሰዎች ሸይጣኑ ራሱ መልካም ጂኒዎቹ ራሱ ይጎተጉታል። እነሱ መጥፎ እንዲሆኑ ማለት ነው። እነሱ መጥፎ ስራ እንዲሰሩ ጉትጎታው ጂንንና የሰው ልጅንም ያካትታል እና ወህይ ወይም ደግሞ ወህይ ጉትጎታም አለ። ወህይ ደግሞ እናውቀዋል። አብደላህ ብን አባስ ነው ማንን ሙሰይለማ ወህይ ይደረጋል ጋ ይላል እንዴት ነው? እውነቱን ነው። ወህይማ ይመጣለታል።
ግን የትኛው ነው? ገብቷል? አላሁ ተባረከ ወተዓላ ምን አለ? ለእያንዳንዱ ነብይ ጠላት አደረግለታል ከሰው ልጆችም ከጋኔንም ዩሒ ባዕዱም ኢላ ባዕድ ዙኽሩፈል ቀውሊ ጉሩራ የተስተካከለች የተመቻቸችና የተሟላች ወሬ ያመጡላቸዋል። ዋህይ ማለት ነው፣ ማስታወቂያ። በሌላ ሐዲስ ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? ከዚህ በፊት ሸይጣኖች ተነባብሮ ይወጡ ነበር እና ሰማይ ሄደው ወሬ ያዳምጣሉ። የፍርዱን የመጨረሻውን ሲያወሩ ይመጡና ለፈልፈላና ለድግምተኛ ይነግሩታል። ያንን ፍርድ ማለት ነው። እከሌ እንደዚህ ወይ ይዘንባል፣ እከሌ ይሞታል፣ ወይ ያጣል፣ ያገኛል፣ እንደዚህ ነገር ማለት ነው። አንድ እውነት ነች አሉ ከዛ የመጣች ግን መቶ ጨምረውባት ይናገራሉ። ሰው ግን መቶ ውሸቱን አያይም አሉ ሰለላሁ ዐለይሂ ወሰለም። እንደ ባለፈው እንኳን እንደዛ ይዘንባል ብሎ አልዘነበም ይሉሃል። ይዘንባል አይሉ አሁን እናዘንባለን ጀምሮ የለ ማሻአላህ እና ማሻአላህ እና የሰይጣኑ ማለት ነው። እና ለከሱ ጋር ለሚሰሩ ሰዎች ወህይ ያደርጋል፣ ማስታወቂያ ይመጣል። ለበሰራላቸው ቁጥር ወይም እነሱን ሪኳየርመንት የሚያደርጉ ነገር በደረገላቸው ቁጥር ስራቸው ከፍ ይላል በእያንዳንዳቸው ማለት ነው። ስለዚህ አላሁ ተባረከ ወተዓላ ከዛ ይጠብቃል እና ጉትጎታው ይቆም አይደለም እስከ መጨረሻው ሰዓት ጊዜ ድረስ ራሱ አይቆም። ኢማሙ አሕመድ የሞት አፋፍ ላይ ያሉ ለይስ ባዕዱ ይላሉ። ገና ነው ገና ቂሳ አለው ማለት ነው እና እስከ መጨረሻው እስትንፋስ ድረስ እሱም ተስፋ አይቆርጥም። ስለዚህ እንዲህ አይነት ጠላት ነው ያለውና አላህ ምን አለ? ጠላት አድርጋችሁ ያዙት፣ ፈተኺዙሁ ጠላት አድርጋችሁ ያዙት። መቼም ወዳጅ አይደለም። አባታችሁን ከጀነት ያስወጣው ራቁት ያስቆመው ማን ሆነና አይደለ? ከሱ ላይ ከአፍረታቸውን እንደገለጸ እናንተንም የውርደት ቦታ ብቻ ነው የሚያቆማችሁ። አስቦላችሁ ለነሱ አስቦ ምን አለ? ወቃሰመሁማ ኢኒ ለኩማ ለሚነ ናሲሒን ለአባታችን ወላሂ ቢላሂ እኔ በታምንም ባታምንም ብሎ ጠብ አድርጎለት ሄደ። እንዴት እናድርግና ምስል እውነቱንስ ቢሆን አሉ በሉ አይደል? እና እንዴት አላህ ምን አለ? አስዳለጠዋል። ሙጭጭ ይሰጀቹ እንዲያዳልጠው አደረገዋል። እና በእንትኑ ገብቶበት ማለት ምንድነው የገባበት? ሁሉም እዚህ ያለው መላእክት ነው። እናንተ ብቻ ናችሁ ሁለታችሁ የሰው ሰው አሁን ያስወጣችኋል። እችን ካልበላችሁ አትብሉ ያላችሁ ወይ መላእክት እንዳትሆኑ ወይ የሆነ ነገር እዚህ ላይ እንዳይሆን። እኔ ግን ብያለሁ የራሳችሁ ጉዳይ። እኔ ወላሂ ቢላሂ መቼም መጥፎ አይደለም። የኛ ሰው እንደሚለው አማው ሰው አይበለንና ይለው ይገባበታል። ታዲያ ምን ብሎ ሊጻፍ ገብቷል? እና የሸይጣን ስትራቴጂ ያለው ማለት ነው። ሰዓት ይቀብናማ አለ ኦኬ ቁል አዑዙ ቢረቢል ፈለቅ እሱም መኪያ ወይ መደንያ ኺላፍ አለ። እኔ አሁን እኔ ዘንዳ እርግጥ የሆነ ነገር የለም ከእውቀት አንፃር። አላሁ ተባረከ ወተዓላ ሁለቱም የተያያዘች ሱራ ነው ብለናል። ቁል ብለህ በል አዑዙ እጠበቃለሁ ብለህ በል እኔ ቢረቢል ፈለቅ ጎህን ቀዳጅ በጎህን ቀዳጅ በሆነው ጌታ ፈለቅ ማለት እንደዚህ ማለት አላህ ምን አለ? ፋሊቁል ሐቢ ወነዋ እያንዳንዷን ፍሬ ምድር ውስጥ ስትጣል ከመብቀሏ በፊት ትፈነዳለች ወይ ትፈነክታለች፣ ትሰነጠቃለች አይደለ? እና አንዱ ያ መሰንጠቁን ፈለቅ ይባላል። መፈንደቅ ነው
ኦኬ መከፈት መሰንበቅ መፈልቀቅ እና ጎህ ሲቀድ ይባላል አላህ ያን ማንም ያደርግ የለም ማንም ገበሬ ፍሬውን ይጥላል ካፊሩንም እስላም አላህ ካልፈለቀለት ማንም ዩናይትድ ኔሽን ብትለው ማንም ምንም ማድረግ ማን እና በዛ ጌታ እያንዳንዷን ፍሬ ተመልከት 6 ሚሊዮን ነው የሚዘሩት እያንዳንዷን ፈልቃቂ በሆነው ጌታ ወይም በየጠዋቱ ጎህን ቀዳጅ ጀንበር ፈልቃቂ በሆነው ጌታ እጠበቃለሁ من شر ما خلق من شر ككفات ما خلق እሱ ከፈጠራቸው ፍጥረታቶች በሙሉ ክፋት እኔንም ጨምሮ ራስም ለራስ የዛም ያመለክተን ለነብዩ ሰለላሁ ዐለይሂ ወሰለም ኹጥባ ነው ምን ይሉ ነበር እሳቸው ማለት ነው إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ከነፍሶቻችንም ክፋት ባንተ እንጠበቃለን ራስህን ተማምነ መቼም ራስን ቼክ አታረግም ትንሽ ካልሆንክ ማለት እና ከራስ እንኳን ወደ ጌታ ነው የምትሸሸው ከነፍስያ ማለት ከእያንዳንዱ እና ሹፍ ልብ ብለህ ተመልከት የቁርአን አስተምሮ በቀደም ምን አስተማረን ፋቲሃ ውስጥ አላሁ ተባረከ ወተዓላ ሲያስተምረን አለማመን አስተማረ አወድሰ ወደ ጉዳይ ትገባል ሰው ልጅም ተላልቅ ሰው ሞታ ትንሽ ነገር አሞግሳ ነው እንጂ አንዱ ንጉስ ጋር ብትሄድ ዝም ብለህ ወደ ጉዳይ አትገባም ላይ ትንሽ ምሳሌ አሁን እዛ አስተማረ እዚህ አስተምሮ ተመልከት ዱዓ ላይ من شر ما خلق አጭራት አቃፊነት አላሁ ተባረከ ወተዓላ ምን አለ እኔ ለምኑኛል وادعوا ربكم تضرعا وخفيا ተናንሳችሁ ዝቅ አርጋችሁ ድምጻችሁ የጮሆም ሳይሆን በመካከል አርጋችሁ ለምኑኛል إنه لا يحب المعتدين አላህ ድንበር ተላላፊዎችን አይወድም በዱዓ ላይ ነው በዱዓ ላይ ሰው እንዴት ድንበር ይተላለፋል አባትየው ይሰማል ልጁ ዱዓ ያደርጋል አንድ ድንበር መተላለፍ አንዱ አይነት ማለት ነው አላህዬ ወይ እንደዚህ ያ ረቢ ጀነት አስገባኝ በቀኝ አስገባኝ ከዛ በኋላ እንደዚህ በኩል ሁለተኛው ፎቅ እንደዚህ ምናምን ውሃው እንደዚህ በዚህ በኩል እንደዚህ በዚህ ልጅ ይሆያል አስገባኝ በል ገባ ሁሉ ነገር አለ ምንድነው ዝርዝር ይሄ ክልክል ነው አላህ አይወድም ደፈና ነው የሚጠየቀው ለምሳሌ አላሁ ተባረከ ጌታዬ ሆይ ልጆቼን ቀጥተኛው መንገድ ላይ ምራልኝ ብለህ እንትናንም ምራልኝ ድፍን መሆን አለበት ረሱል ሰለላሁ ዐለይሂ ወሰለም አብዛኛው ዱዓቸው ምንድነው ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ምንም ነገር ይቀርኝ ግን ሌላ ለምን ግን በብዛት ዛሬ ጊዜ የተሰራጨው ወይም አንዳንድ ወይም አሰጋጆች ላይ ብዙ ተሰ ወገብን ቆርጦ ያሳድራል 30 ደቂቃ 40 ደቂቃ የለመነው ነገር ግን ስታየው እምንት ነው ጀነቱ አስገባን ቀዝቃዛ ውሃ ጠጣን ሙዝም እንዳይጠፋብን ምናምን እና እንደ ስጋት የለብም ካፉ አይደለም ግባ ብቻ አስገባኝ ከዛ በኋላ ምን አለ ምንም አጡ ማለት እና አላህ ሲያስተምረን من شر ከክፋት ما خلق ከሱ ከፈጠራቸው ፍጥረታት ሁሉ ክፋት ዝርዝር የለም ግን በትኖልሃል አሁን ከሁሉም ክፋት ከነፍስያህ ወደ አላህ ተጠበቅ ومن شر ከክፋትም غاسق إذا وقب غاسق በሌሊቱ በድቅድቁ إذا وقب በጨለመ ጊዜ
አይሻን አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ይሄ ይታይሻል አለ ጨረቃ ማለት ነው። አዎ ስትል ጋሲቅ ይሄ ነው ከክፋቱ ተጠበቂ ባላህ አሉ። ለምንድን ነው አሁን ይሄና ይሄ አይጣላም። የእሳቸው ሰለላሁ ዐለይሂ ወሰለም ጋሲቅን ጨረቃ ማለታቸው ከሌሊት ማለት ጋር አይጋጭ። ማይጋጭበት ምክንያት የሌሊቱ ምልክቱ አንዱን መዘዙ እንጂ ልክ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ምን አሉ? አዲኑ ነሲሐ እስልምና ማለት መቆርቆር ነው። ሌላ ነገር የለም ማለት አይደለም፣ ግን አንኳር መጥቀሳቸው ነው። ልክ አልሐጁ ዓረፋ ማለት ሐጅ ማለትም ዓረፋ ነው። ሌሎችም የሉም ማለት አይደለም፣ ግን የሚጎላው ማለት ነው። እና ከዛ አንፃር ለሚን ሸሪ ጋሲቅን ኢዛ ወቀብ ሌሊቱ በደቀደቀ ጊዜ ለምን አሉ ዑለማዎች። ብዙ ጊዜ ክፋቶች በዚህ ሰዓት ይፈጸማሉ። አሁን እኛ የምንሄድበት ብዙ ጊዜ ክፋት ድግምት፣ ፈልፈላ እነዚህ ያሉ ነገሮች ከተጻራሪው ጋር ነው የሚሄዱት። በሰከነ ጊዜ እነሱ የሚወራጩበት ጊዜ ነው። ለዛ ሰለላሁ ዐለይሂ ወሰለም ምን አሉ? ልጆቻችን ፀሐይ እኛ ድሮ ሲነግሩ ማለት ትክክል አይደለም 12 ሰዓት አካባቢ ሲሆን ያው የኛ ሰፈር ሊሆን ይችላል። አንተ ሰይጣን ልጁ በሚድርበት ሰዓት ትሷሷራለህ ገባበል ነገር ያው ግን ያ ትክክል አይደለም። ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? ፀሐይ ጠልቃ በመግሪብ እንደዚህ መካከል ማለት ነው መግሪብ ደርሶ በደንብ እስኪጨልም ድረስ ድቅድቅ ሳይሆን በፊት ማለት ነው ልጆቻችሁን ቤት ውስጥ አስገቡዋል። ክፍት የሆነ ነገርም ከዳድኑዋል። ውሃ ምናምንም ነገር ሌማት ነው ምናምን ነገር በቃ እንደዚህ የሚከደነውን አርጉ። ሸይጣን ሰራዊቱን የሚያሰራጭበት ሰዓት ነው አሉ ሰለላሁ ዐለይሂ ወሰለም። እንግዲህ ብትረገጥ ቢረግጡ ቢመቱብህ እንትን አትበል ማለት ነው። የስራ ሰዓት ነው እና ሰው ፊት አትቁም ማለት ነው። ስራቸውን ይስሩበት። ገብቶሃል አይደል? እና ሌሊትና ቀኑ እኩል አይደለም እኚህ ሰዎች የሚጠቀሙበት ማለት ነው፣ የክፋት ሰዎች ማለት ነው። እንደውም አንድ ሌላ ነገር ነው እሱን ተው ይሻላል። ወሚን ሸሪ ከክፋትም አነፋሳቲ የሚተፉ ከሆኑት ሴቶች ክፋትም ፊል ዑቀድ ጉዱን ፈማ ቋጠሮ ጀዛኩም ኸይር በቋጠሮ ውስጥ ከሚተፉት ሴቶች ክፋትም በሱ እጠበቃለሁ በል። ወሚን ሸሪ እንመጣበታለን። ወሚን ሸሪ ከክፋትም ሐሲድን ከምቀኛ ኢዛ ሐሰድ በተለይ የተመቀኘ ጊዜ ካለው ጉዳት ካለው ፓወር እና ኃይል በጌታ ሸሻለሁ በል። አሁን እዚህ ጋር ለመበተን ምን አለ? ድግምት አለ። ፈልፈላ ድግምት አንድ ነው። ሐሲድ አለ፣ አይን አለ። የድግምተኛም አንዳንድ ሰው የሚመስላቸው ለምሳሌ በአይን ሲጠቃ ወይም ምን ሲመስላቸው በቆንጅነት ወይም በእንትን ስለበለጠ ወይም ትንት ሊሆን ይችላል ይመስላል፣ ወይ በእውቀት ጎላ ብዬ ስለታየው ሊል ይችላል። እሱ አይደለም። ሁለት ነገር ብቻ ያመላክታል። አንደኛ አጥር የለህም አንተ፣ መከላከያ አልገነባህም። ጀጎል ምንድነው? አጥርህን ራስ ላይ አላጠርክም። ረሱሉ ሰለላሁ ዐለይሂ ወሰለም አሉ ላ ኢላሀ ኢላ ወህደሁ ላ ሸሪከ ለሁ ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን በቀን 100 ያለ ጠዋት ካለ እስከ ማታ ዋራንቲ ዋስትና ተሰጥቶታል አለ ኢንሹራንስ። ማታ ማለት እስኪነጋ ኦኬ። አያተል ኩርሲይና አመነ ረሱል ሁለቱን አያ ከኋላ የቀራ ሲተኛ ከፈታሁ አሉ በቃዎች ሌላ የሚደርስበት ነገር የለም አይደለም። አዝካር ሰባ ወልመሳል
ልብስ ስታወልቅ የምትለው አዝካር አለ። ሐዲሱ ዒላ አለው ይበሉ እንጂ አልባኒ አይ ቲንክ አላህ ረሕመት ያድርግለትና ሰሂህ ብሎታል። ግን እነ ሙስጠፋ አልዓደዊ የመሳሰሉ ዑለማዎች ዳኢፍ ያደርጉታል። ጠበራኒ ያወራ መሰለኝ ستر ما بين عوراتك ستر ما بين عورات الناس وعورات وعين الجن بسم الله ሚል መሰለኝ ሐዲሱ معناه ግን በእናንተ አውራና በሸይጣን የአይን ከሸይጣንና ከክፋታቸው አይን ከለላ ገደቡ ሂጃቡ ስትሩ ምንድነው? ቢስሚላህ ማለት ነው። ቢስሚላህ ማለት ብዙ ነገር ይከላከልልሃል። የምትወድቅበትን አታውቅም። ሰዎች አሁን በጂን ዓለም ሲጠቁ ካለማወቅ ብዙ ነገር ይጠቃሉ። ካለማወቅ ምሳሌ በትንሽ ነገር ጂኒዎች ቆሻሻ ቦታ ላይ መጥፎ ቦታ ማጠብቃቸው ቦታ ገደላ ገደል ምናምን ይኖራሉ። ሽንት ቤት አሉ ማታል ከነ ልጆቻቸው ሳትል ከገባና ከተጠቃ ስትል አንተ ለማጥቃት አቅማቸው ይነጠቃል። በአላህ ነው፣ በአንተ አይደለም፣ በአላህ ነው። አንተ የሸሸህበት ማን አላህ ነው፣ ያውቃቸዋል። ማጥቃት አይችሉም። ዝም ብለህ ዘው ብለህ ገባ ወይ ምሳሌ ወይ ራት ላይ ናቸው መተ ስትል ቁብን በዚህ ሰዓት ምናምን ብሎ ይላል እና ያ ቢስሚላህ ማለት ለምሳሌ ዑለማዎች ከመከላከያ አንፃር አንደኛ ከዚክር አንፃር ዚክር ነው። ከዛ ውጪ እነሱን አንተ ማጥቃት የለብህም። ለምሳሌ ውሃ አለ፣ ሙቅ ውሃ አለ፣ ፈላ ውሃ አለ፣ እቃ ማታጠበ ምናምን ሲደፋ ዝም ብሎ አይደፋም። ይነበር ነው ጀጀሰ ቢስሚላህ ብለህ ነው የምትደፋው። ምሳሌ ውጭ ነህ ምናምን የሆነ ቦታ ላይ ትደፋለህ። አንዳንድ ሰው ጉድጓድ ምናምን አለ ሄዶ ይሻናል። ቢስሚላህ አይልም፣ መጀመሪያ አይጠጋም ማለት አለብህ። ስለዚህ እኚህ ሰዎች አንተን እንዳያጠቁ የምትከላከልበት አንዱና ብቸኛው ምክንያት ዚክር ነው ማለት ነው። እና አንተ ክፍት ከሆንክ ተጠቃ ማለት አንተ ሞር ውበት ሞር ከሌላው የተለየን አያመላክት። ክፍት መሆንን የሚያመላክት አንደኛ። ሁለተኛ የሚያመላክተው የአላህ ውሳኔ ነው። በቃ ሲምፕል። ረሱሉ ሰለላሁ ዐለይሂ ወሰለም ዚክር አላቸው አይደል? ግን ጥቃት ደርሷል በደንብ። እንዴት ሆነ? አላህ የፈቀደው ነገር የሻው ነገር አይቀርም። የዛን ቀን አላህ የሻው ቀን ወይ ትረሳዋለህ። ልክ ሰውየው እንዳለው ነው። ማነው ትላንትና በሐዲስ ሙስሊም እንዳለው ማነው ትላንትና ከዋክብት እንደዚህ ተወርዋሪ ከዋክብት እንደዚህ ያየ ሲል እኔ አይቻለሁ አለው ሼኹ። እና ምን ከዛ ውስጥ ይገኛል? ሌሊት ነው። ያው መቼም ሰላቱ ሌሊ ሲሰግዱ አድረው ነው ያዩት ግምት እንዳይወሰድ እኛ ብንሆን ስራችን እሱ እኮ ነው። ምን ቡፋ ማለት ሰገርክም አልሰገርክም ማለት መናገር የለብህም። ግን እሳቸው ማለት ተነድፌ ቁጭ ብዬ አድሬ ነው አሉ። ሰውየው ይጠብቃሉ፣ ራሳቸው ይጠብቃሉ። በኋላ ሳቀ። ያኛው ምን ያስቀሃል? ሐዲሱን እሳቸው ቢስሚላህ الذي لا يضر مع اسم شيء في الارض ولا في السماء وهو السميع العليم የሚያወሩት እሳቸው ያወራሉ ይላሉ ማለት ዘገባው። እና አንተ አልተጠቀምክበትን ነገር ነው ገብቷል። ለአንዲው ተረዱትና ስማ ልጄ እኔ አላህ የሻው አይቀርም የዛን ቀን አላልኩም። እና አንደኛ ሁለተኛ የሚያሳይ ያን ነው። ከዛ ውጪ አንድ ሰው ተጠቃ ወዴት ነው የሚሄደው? ልክ ነብዩ ሰለላሁ ዐለይሂ ወሰለም አላህ ብቻ ነው የሚችለው። የሲህር የድግምት አይነት ዑለማዎች ሲዘረዝሩ እንዴትና የት እንደሚደብቁ ምን ያህል ስማርት እንደሆኑ የምታውቀው ትቀውሳለህ ብታየው የሚሰሩት ማለት በፊልዱ እና ግን የፈለጉ ቦታ ያርጉት አላህ ግን ያውቃል። አላሁ ግን ያመክናል። በዚህ መጀመሪያ መሸሽ ያለበት ወደ አላህ እሱ ራሱ ከራስ በላይ እንደ ራስ ጥፍር ማን ያውቃል አለ እኮ ሻፊዒ።
ሰው የሚያክል ከሆነ ወይ ወረድ በል አንተ ቀስ በል እንጂ ልገሸልጠኝ ነው ምናምን ትላለህ። ለምን ልክ አያውቅ። አንተ ጉዳይ ከሆነ አንተ በላይ ማን ያለቅሳል? 400 ብር ብትከፍለኝ አላለቅስም። ወይ ካሴት ከፍቼልህ ብሉቱዝ ጆሮ ውስጥ አድርጌ እሄዳለሁ። ካዶነ ቆርኩም አላሁ አለም አይደል? አንተ ግን ቁል አውዝ ረቢን ናስ በዛ ማከም አትችልም። ረሱሉ ሰለላሁ ዐለይሂ ወሰለም ምንድን ነው ያደረጉት? ለመነ ወርከ ምናምን። ስለዚህ አንደኛ ያ ነው የተጠቃ ሰው ማድረግ ያለበት ወደ አላህ መመለስ ነው። ቁርአን ነው። ቤታችን ውስጥ ቁርአን እንቅራ። ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? አያተል በቀራ የሚቀራበት ቤት ሸይጣን አይገባም አሉ። ፈልፈለኛም ድግምተኛም አይችለውም አሉ። ከዚህ በላይ ምን እንፈልጋለን? መማር አንችልም? አዎ ካሴት ክፈት እስገዛው። እሺ ምሳሌ ካልኩ እኛ ሰው አይማርም፣ ሁሌ ካሴት ይከፍታል። ለምን? አንተ ምንድን ነው? ማን ይከለክለናል ከመማር ማለት? ስለዚህ ያ አንደኛ የሚያመለክተው ነው። እና የድግምት አይነቶች ብዙ ናቸው። ድግምተኛ ፍርዱ ምንድነው? ይገደላል በእስልምና። ሐዲሱ ደካማም የሚሉም አሉ። ፍርዱ ግን እንደዛ ነው፣ ይገደላል። የገደለበት ምክንያት አንደኛ ድግምቱ አይነት አለው፣ የኩፍር አለ። ምሳሌ በጂኒ በምን የሚደገፍ ከሆነ ያለ መስራት ማለት ነው። ጂኒዎች ብዙ ችሎታ አላቸው፣ ብዙ ነገር ማስገኘት ይችላሉ። ያንን እንትን አይልም። ከዛ አንፃር ኩፍር ከሆነ ከኩፍሩ አንፃር ወይም ደግሞ ሰው አስገድሎ ሊሆን ይችላል፣ ሰው ጎርቶ ሊሆን ይችላል። ከጉዳት አንፃር ግን በተለያየ አይነት ድግምት ከሆነ ድግምት አይነት አለው እና እንደ ጉዳቱ ነው። ግን ድግምቱ ኩፍር ማያደርስ ከሆነ ከቢራም ሊሆን ይችላል፣ ትላልቅ ወንጀል ነው። ግን የሄደ ሰው ደግሞ ረሱሉ ሰለላሁ ዐለይሂ ወሰለም ሄዶ እሱ የሚለውን ያመነ ደጅ ነው፣ ከዚህ አይደለም ከእስልምና አጥር ውጭ። ምክንያቱም የነገን እውቀት ሲናገር አላህ ከኔ በስተቀር የሚያውቅ የለም ሲል፣ ይሄ ደግሞ የኛውን ባለሰንደሉ ሰውዬ ሲያረጋግጥ ያላህን ትቶ ደጅ ቆሟል። ሄዶ ግን አዳምጦ ሳይቀበል ከመጣ 40 ቀን ሰላት አይቀበልም፣ ግን ይሰግዳል። ያው ተውባ ያደርጋል። ኦኬ ድግምት ከአይነቱ ጋር ብዙ ነው። ረሱሉ ሰለላሁ ዐለይሂ ወሰለም ሰው ኢነ ሚነል በያን ለሲሕር ሰዎች እሱ ጋር መጡና ኹጥባ አረጉ ማለት ሰበኩና ኢነል በያን በጣም ከመበተናቸው የተነሳ አንዳንድ ሰው አፍ የሚያስከፍት የለም፣ ማስገዛውን ሁሉ የሚያስገዛ አለ። በያን ማለት ነው። በያን ማለት ገለጻ ሀተታ ምናምን የሚያደርግ አንዳንድ ሰው ጎበዝ አለ፣ ክህሎት በለው ገናና። ያ ደግሞ አንዳንዴ መጥፎ ነው፣ ሀቅ ላይ ከዋለው ቆንጆ ነው። ኦኬ ፈልፈላና ሂስድና ምቀኝነትና አይንን በተመለከተ ሁለቱ ምን ይለያያሉ? አይን በተመለከተ አይን የኛ ሰው አለማወቅን ልብ በል። አይን ወዳጅንም ይበላል ሰውየው፣ ጠላቱንም ይበላል። አንድ የሚለያዩበት። ሁለት አይን ለመሆን መኖር አለበት በአካል ያ በእይታ እንትን መሆን አለበት። ከለላ አለው፣ መድኃኒት አለው። ረሱሉ ሰለላሁ ዐለይሂ ወሰለም ጥብ ወይም ደግሞ መድኃኒት አሰጣጥ አለ። ዛሬ ጊዜ የምታያቸው እነኚህና መድኃኒት እናደርጋለን እንደዚህ አትመን የለም። ማንም ምን የሚያውቅ የለም፣ ማስረጃ የለም። ተለምዶ ሊኖር ይችላል፣ ግን በብዛት አሁን ምንድነው ቢዝነስ ነው። እና አይን ሰው የፈራ እንደው የሰጋ እንደሆነ ምንድነው አንድ ሰው የሚያስደስተውን ካየ ማሻአላህ ይበል አይደል? ልጅም ቢሆን ልጄ እንዴት እበላለሁ መብላት አይደለም። ሁለት አይነት ነው አይን። አንደኛ አይን ተዓጅብ የመገረም የማድነቅ በስስት
አይን የምታየው ያ ዘመዶች ወይም የኔ የምትላቸው ሰዎች ላይ ነው የሚጎዳው። ቡዳ ሰው የሚባል ወይም ዘር ምናምን የለም። ወቅ ሁሉም አለው። ለዛ ሰለላሁ ዐለይሂ ወሰለም ጠቅለል አድርገው ምንድን ነው ያሉት? ማሻአላህ ማለት ነው። አንዳንድ ሰው አይን ያስተባብላል። አይን የለም። ሰለላሁ ዐለይሂ ወሰለም ኢነ ለዐይነ ሐቁን አይን ማለት አውቃችኋል እውነት ነው። ወለው ካነ ሳቢቁ القدر ለሰበቀሁ العين ያላን ፍርድ የትላንትናው ፍርድ ቀዳሚ ነገር ከመጣደፍ የተነሳ ቢኖር አይን ነበረ ሚቀድመው። በሌላ ሐዲስ አቡ ኑዒም في الحلية እንዳወሩት ምን ይላል እዚህ ሐዲስ ላይ ጨምሮ وإن الرجل نعم وإن الرجل لا يدخل القبر وإن الجمل لا يدخل القدران بعين كفات ጥቃት የተነሳ ግመሉ ወይቴማስ ማብሰያው እንስራ የሚበሰልበት የሚቀቀልበት አለ ያ ድስት ነው። ግመልን ድስቱ ውስጥ ሳያደርስ አይቀርም። ያው ይገለዋል ማለት ነው። ሰውየውንም ቀብር ሳያወርዱ አይቀርም። የሰው ልጅን ማለት ቀጥ ነው ያደረገው እና የኛ ሰው ዛሬ ማሻአላህ በስተ ነው ማናንተ ቡዳ ይላል እንዴ ምን አሯሯጠ አትሉም? የገዛ ልጆቼ ላይ ይላል። አዎ የገዛ ልጆቼ ከመጉዳት አንጻር ከስስት አንጻር ትበላለህ። ስለዚህ ማሻአላህ ማለት አለብህ ሁሉ ነገር ላይ ማሻአላህ ተባረከላህ። አንዳንድ ሰዎች አይለቁም። በተለይ ሶማሌዎች አልহামዱሊላህ አይለቁም። የኛ ሰው ጋር ግብ ነው እና ያ ዲንንም ካለማወቅ ነው። ሒስድ ደግሞ ሒስድ ማለት ምቀኝነት ነው አይደል? ምቀኝነት ምንድነው? የአንድ ሰው ጸጋ ከሱ ጋር መወገድ ነው። እኔ ጋር መጣ አልመጣ እሱ ብቻ ይጣ አም ኮምፎርታብል ያ ሒስድ ማለት ይሄ በጣም ከባድ የሰውየውን ያ እንኳን ተዞላሚ ይኮን ቂያማ ቀን አልহামዱሊላህ የሆነ ነገር አለው። ግን በዳይ ይሄ ነው ያላህ ጸጋ እሱ ላይ ማየት አይችልም። የሆነ ነገር ሲደርስበት ውስጡ ይፈነጥዛል። ከከፋው ካጠረበት እጅ ካነሰው እጅ ካጠረው ከተደናቀፈ ውስጡ አይደለ በሽታ ሐዲስ ضعيف አለ ان الحسد لا تاكل الحسنات كما يحسد النار الحطب እሳት እንጨትን በልቶ እንደሚጨርሰው ሐሰድ ደግሞ ሰዋቦችን ይበላል ይላል። ሐዲሱ ደካማ ነው ግን እንደዛው ሰውየውን አይጎዳም። ይጎዳል ግን ምቀኛውን የበለጠ የሚጎዳው የመጀመሪያ የምቀኞች ወንጀል ያላህን ፍርድ መጻረራቸው። እንዴ አላሁ ተባረከ ወተዓላ ሁሉን አዋቂ ወቀሰምና በይነኩም መዒሸቱ ህይወታችሁን ኑሯችሁን እኛን ያከፋፈልነው ማን የት ቦታ እንደሚመቸው ማን እንደሚገባው ስንት መብላት እንዳለበት ማን ደሃ እንዳለበት ሊስት አለ እሱ ያውቃል። ኦኬ አንዱ ተሰጠው አንተ ከማን ፍርድ ጋር ነው የምትሟገተው? ይገባዋል ብሎ አላህ ሰጠው። አንተ አልተመቸም ቆረቆረክ። አንተ ማለት እናንተ አይደለም። አንዱ አልተመቸው ጥሩ ምሳሌ አይደለም። ጥሩ አንዱ አልተመቸው ከማን ጋር ነው? ያላህን ፍርድ ጋር ነው የምትጋፋው ማለት የሚጋፋው ማለት ያ ሰው እና በተለይ በሐሰደ ጊዜ አያጋጥማል። ፓወር አለው ማለት ነው። ጉልበት አለው። አላህ ተባረከ ወተዓላ ረሱሉን እነው ለዩዝሊቁነከ ቢአብሳሪን ካፊሮች
በአይን አንስታ አፈረጥከኝ ነው ምንድን ይባላል እኛ ሀገር ሊያፈርጡ ላይ ይቀርባሉ በአይን ብቻ ከሒስድ የተነሳ ሒስድ ደግሞ እውር ነው የሚያደርገው ያለውን ጸጋ ሰውየው አያውቅም የሰውየውን ብቻ ነው እንትን የሚለው እሱ ግን እሱ ዘንዳ ያለውን ጸጋ አያውቅም ዘላለም ሲበስል እየከሰመ ነው የሚሄደው ውስጡ እየተቦረቦረ ማለት ይሄም ሐሲድም ነው ፈልፈለኛው አይናማው ወደ አላህ መቶበትና አላህ መለማል አይችልም አላህ ያነሳል አንድ ጅል በጣም በቀደም ባለፈው ነግራችሁ ነበር አቡ ኢስሐቅ አልሁወይኒ የነ አቡ አልባኒሽ ደረሳ በአሁኑ ውስጥ አሉ ከሚባሉት የሐዲስ አዋቂዎች አንዱ ነው በተለይ ግብጽ ውስጥ አንደኛ ኦኬ ሁለተኛማ አንደኛ ብቻ አንደኛ እሱ ሞተ ረመዳን ውስጥ አንተ እኮ የምትቀርበት ገበያ ቢሆን እሺ እኔ አልሄድም እንበልዛ አንተ ሄድክ ወደክ ሳኩ ይልበል ምናልባት ጭንቅላቴ ውስጥ ሊሰራ ይችላል ራሴን ከማርካት አንፃር በሞት ወጥተ አንድ ሼክ ሞተ ኦኬ ሼክ አይደለም አንተ ጋር ግን እስላም ኦኬ አይደለም በትንሹ አንድ ሰው ሞተ ብለ ጸጋ ላይቭ ገብተ በጣም የሚከብድ ነገር ነው ምን ያህል በሽተኛ ነው ያ ሰው ይሄ ሞቷል አላህን ተገናኝቷል ከፋም ለማም ስራውን ያገኛል አይደለ አላህ ይቅርብ ምን ያህል ብትፈነጥስ ነው ራስን መቆጣ ሰው እንኳን ምን ይለኛል እሺ ይቀር አታልቅስ ኦኬ ምን ደስ ይበል ውስጥ ወደክ አልহামዱሊላህ ረብል ዓለሚን እንት ጭራሽ ይሄ ሰው ያሰደ ጊዜ ምን ያህል እንደሚጎዳ ታውቃለህ በጣም ይጎዳ አያስቀርልህ አንድም ነገር አንተ ጋር ያለ ጸጋ በሙሉ እና ሐሰድ መጥፎ ነው ውስጡን ይበላል ያን ሰው ይሁዶችን ከመስለም እስልምናን ካለመቀበል ምንድነው ያነሳሳቸው ሐሰድ ነው ሐሰደ ምን እንዲያንፉስም ከኛ አይደለም አይደለ لم يكن الذين كفروا من اهل الكتاب والمشركين منفكين حتى تأتيهم البينة درس ነበሩ I don't know በትክክል ግን ራስን ከመውደድ ይሆን እዛ ሰውየው ጋር ያለ መመቸት ላንተ እኮ እንዲመጣ አይደለም እሱ ብቻ ይጣ እንጂ ሰውየው ጋር እንዲመጣ እኮ አይደለም አንድ እንደው በቂሳ ይነገራል ቂሳ ነው እንደዚህ አንድ ንጉስ በጎ ነገር ልዋልልህ ተመኝ አሉ አንተም ተመኝ እሱንም ተመኝ ብያለሁ አንተም ተመኛ ሁለታችሁ ተመኙ አለ ግን አንተ ከተመኘ ያንተ ምኞት ለሱ እጥፍ አደርጋለሁ እሺ አሁን የሱ የፈለገው ማግኘት ሳይሆን እሱ ደብል ማግኘቱ ቆረቆረው ሺህ ግመል ቢል ቢሰጠው አይደለ 2000 ቆረቆረው አሁን እኮ ስሙን የለውም ምን ያህል እንደሆነ የምታየው ክፋት አላህ ሲነግረን ውስጥ አዋቂ ፍጥረት በኋላ መጨረሻ ዝም አለ ጸጋ አልጠይቅም አለ ጠይቃለህ አለዛ ፍርድ ነው አለ ወይ አንገቱን ሊቀላውም ይችላል አይ መቼም ካስገደዳችሁኝ አይቀር በቃ አንድ አይኔን አጥፏል የሱ ሁለቱ እንዲጠፋ ይሄን ያህል ነው አላህ ስለሚያውቅ ምን አለ የሰው ልጅ የሸረኛ ሐሲድ ያሰደ ጊዜ የተመቀኘ ጊዜ ባላህ ተጠበቀ የሚያድን እሱ ብቻ አታየውማ ሰውየው እኮ የቱም ሆዶ የቱም እዚህ መገኘት የለበትም አይናማው ሰውዬ አይደለ የቱም ሆኖ ሊያስድ ይችላል ካሰደ ደግሞ
ምን እንደሚወስን አታውቅም ምን እንደሚያደርግ አታውቅም ያንን ለማሳካት ማለት እና አላህ ተባረከ ወተዓላ ይጠብቀን هذا وبالله التوفيق وصلى الله وسلم على نبينا محمد وعلى اله وصحبه اجمعين ربي فرفنا غروسا يا مياوام ياوام ياوام كم يا غراز النور كهم نو يا غراز النور كهم نو الحمد لله يا الله يا غفار سامعو نعمته هندرت شكري سهاقو سمر قبر سبتين يا سلاه نقيا ندبر سيكين لا غنداو جنة خير قبسيس يا فتاحو همني قل حبيبي نخايو أرقابو لخي بريدا سنفايو أرقابو لخي بريدا سنفايو أرقابو لخي بريدا سنفايو الله يا الله يا الله يا الله يا الله يا الله إلهي يا إلهي يا الله إلهي يا إلهي